እማ ምንም ነገር አልፈልግም አልኩሽ እኮ። እንዴ ናሆሚ ምን እያልክ ነው? ወጣ ሙቅ ያለው እኮ። እማዬ እኔ ከስራ ባልደረቦቼ ጋር በልቻለሁ። ምንም መብላት አልፈልግም። ለዛ እኮ። እሺ ካልክ ምን አደርጋለሁ? እማ እጅሽን ግን እንዴት ነሽ? ለውጣለሽ? ኧረ አሁንም አታይም? ለውጣለሁ እኮ ተመስገን። ይሁን ተመስገን ነው። እንኳንም ከዚህ በላይ አልተጎዳሽ። ወይ ጉድ ፈጣሪ ሲጠብቀኝ ነዋ። እኔ የምልሽ የት ሄዳ ነው? ማን ጽዮን ናት? አዎ አላየኋትም ከመጣሁ ጀምሮ። ምህሩ ጋር ብላ ሄዳለች። ምን ልትሰራ? በሰላም ነው? ምን አውቃለሁ። ከምህሩ ጋር ደግሞ አጣብቋታል። ይሁን የሰላም ይሁን እንጂ ምንም ችግር የለውም። አሬ ሰላም ነው የሚሆነው እንዴ? ሌላ ምን ይሆናል ብለህ ነው ናሆምዬ? ምሩም እኮ ቅድም ደውላ እንሄዳለን እያለችኝ ነበር። ወዴት? እንዴማ አንቺ ጋር ነው። ተቀየመችኝ ምናምን ስትል ነበር። አረ ተይው በላት። ደግሞ እንደዚህ ሆና ለምንድን ነው የምትለፋው? እኔ እኮ ደህና ነኝ። አረ ችግር የለውም እማዬ፣ እንመጣለን። ደስ ይለናል። ኑ ከመጣችሁ ቡና ፈላለሁ። ሰላም ለዚህ ቤት ይሁን። እዴ ጎረምሳው እዚህ ነህ እንዴ? አለምዬ እንዴት ነሽ? እንዴ አባ ስልክ ስደውልላት አታነሳም። በሰላም ነው? ስራ ይዤ። አሃ ልጅሽን ስላገኘሽ ነዋ ዝም ብለሽኝ ዋልሽው። እዴ እናሳ መጠርጠሩስ? እኔ እኮ እንዴት አልደወለችም ብዬ እያሰብኩኝ። ይኸውልህ አባ እማ እኮ እኔን ካገኘች ማንንም አትፈልግም። እንደዛ ነው እንዴ አለምዬ? አዎ እናንተ ደግሞ እንግዲህ በቃ የፉክክራችሁ ጀመራችሁ አይደል? አይ አለምዬ በይ ምረጪ። ልክ ነው አሁን ማን ነው ምርጫሽ? አባ ይኸውልህ መልሱን ታውቀዋለህ። በኋላ ደግሞ እንዳታኩርፍ። ግድ የለም አለምዬ ምረጪ። እንዴ ምን አይነት ነገር ነው? እኔ ራሴ ነው የምመርጠው። አይ አይደል እንዳይከፋ ብላ እኮ ነው እንደዚህ ያለችው። ይሁንልህ እስኪ ይሁንልህ። እመን እንጂ። ታዲያ ስራ ቆንጆ ነው። ይኸው እንሮጣለን። ለነካከመ ትመስላለህ። ታዲያ ለምን ገብተህ እረፍት አታደርግም? ይህ ደግሞ አይከፍትም እንዴ? ሄይ አቤት። እንዴት ነህ ቅዱሴ? ደህና ነኝ። በሰላም ነው? ምኑ? ተሳስተሽ እንዳይሆን ይሄ ሱቅ አይደለም የኔ ቤት ነው። አንተ ፈልጌ ነው እባክህ የመጣሁት። ጭራሽ እኔን? አዎ። እሺ ምን ፈለግሽ? እናቴ እኮ መናደድህን ነግሮኝ ያው ላረጋጋህ መጥቼ እኮ ነው። አንቺ? አዎ። እኔን? አዎ። ምን ነው? ልታረጋጊኝ? ኦ ቅዱሴ፣ እኔ ሰው ሳረጋጋ በጣም ጎበዝ ነኝ። ያው የተረጋጋው ስለሆንኩኝ ላረጋጋህ እኮ ነው። ስሚ፣ እብደት እኮ መልክ ቢኖረው ማለት ነው አንቺን ነበር የሚመስለው። ማለት እንዴ? ቅዱስ? ወይኔ ቅዱስ ተበሉ። ምንድነው? ውሻ ነው? አንቺ ደግሞ ተረጋጊ። ነይ ግቢ በቃ። ኦ ቅዱሴ፣ እንደማረጋጋህ አመንክበት አይደል? አዎ ነይ ግቢ። ሌላ ህይወት ጀምረሃል ማለት ነው? እንደው ልጄ አንድ ነገር ላማክርሽ ነበር። ምንድን ነው አባ? ስለ ሽምግልናው አንዳንድ ነገር ለማውራት ነበር። እሺ እናውራ አባ። ሽማግሌዎች ሲመጡ ብቻዬን ከመሆን እህቶቼን ማለትም አክስቶችሽን ብጠራቸው። እንዴ አባ፣ ማን እንደሚጠራና እንደማይጠራ መወሰን እኮ ያንተ ድርሻ ነው። እሱ መች ጠፋኝ። ግን አንቺን የሚረብሽሽ ከሆነ ይቅር። በፍጹም አባዬ፣ እነሱ እኮ ላንተ እህቶች ናቸው። ስለዚህ ጥራቸው። እንደው ይደብርሻል ብዬ ጨንቆኝ ነበር። እንዴ አባ፣ ይህን ያህል አታውቀኝም ማለት ነው? ልጄንማ በደንብ ነው ማቃት። የኔ የዋ፣ የኔ ሮሮ፣ የኔ ቅልብ መሆንሽን እኮ አውቃለሁ። ሁሉንም ካንተ ነው የወረስኩት። መልክ ግን እናትሽን ነው ቁርጥ። ወይኔ አባ፣ ያበጠርኩትን እህል ዶሮዎቹ እንዳይበትኑብኝ። በቃ ልሂድ። ምን አለ እናትሽ እንዲህ አድርገሽ ይህንን አክልሽ እናትሽ በሰርግሽ እንደዚህ ሹር ጉድ ብትል ኖሮ። አይ
የሆነ ነገርማ ባይኖረው ነው እንደዛ ተስገብግባ አትወስድ ነበር። እዚህ ደግሞ ምን ትሰሪያለሽ? ምንም እንቅልፌ ከመጣና ለተኛ እና ሳሎን አይሻልም? እሱማው ግን የሚለበስ ነገር ልወስድ። ሂጂ፣ እኔ አመጣልሻለሁ። ይሻላል? አዎ። ምን ነው? ምኑ? እየተረበተበትሽ እኮ ነው። አይ ምንም፣ እንደዚህ ዝም ብዬ ነው። ስልክ የጠራ ልሂድ። እምቡዬ መጣሽ እንዴ? አንተ ጋር አይደለም የመጣሁት ቅዱሴ ጋር። እናቱ ይሄም ያም ሶፋ ነው። ምን እዚህ ይሄ ሶፋ ብቻ ነው የታየሽ? እኔ እዚህ ጋር ነው የተመቸኝ። ደግሞ ቅዱሴ ጆሮዬን ሳይበርደኝ አይቀርም። አታክፈኝም? ትርሽርዛ እንዴ ያማል ምን አስተዋል? የጆሮ ታምቡሬን ሊደፍነው ነው እንዴ? ስነ ስርዓት የለሽም? ምን ያለጣጥፍሻል ታዲያ? እንደውም እኮ ይሻልሻል ዝም ብለሽ ነው። ቆይ አንተ ረስተህ ነው እንዴ? ቅድም ቀይ ምንጣፍ አምጥፈህ በጣም እያሽቀበጥ ካለበት እንደ ያስገባኝ ምን ሆነ ነው ካሁን ባሁን የምትቀያየረው? አንቺ መች ትሰሚያለሽ? እኔና አንቺ መቼ የምንግባባ ሰዎች አይደለንም። እሺ አንተ ደግሞ ቆይ ምን ብለሽ ነው? ኧረ እኔ ምንም አላልኩትም። ራሱ ነው አቅፎ አሽቃብጦ ያስገባኝ። ማ ቅዱስ? አዎ ራሱ ቅዱስ። አሁን ደግሞ ደርሶ ይቀያየራል። ያሟል እንዴ? ስሚ ቡጥዬ እንዳይሰማሽ፣ አንቺንም እንደ እቃዎቹ ሰባብሮ ነው የሚጥልሽ። ማንን? ስሚኝማ ደግሞ አዎ ራሱ ቅዱስ አሁን ደግሞ ደርሶ ተቀያይሮ ሌላ ሰው ሆነ። ያሟል። ቆይ አንቺ ወንድሜ ነው ብለሽኝ አይደል እንዴ? አልሰማህም? የቅድሙን የረሳሁልህ እንዳይመስልሽ። እና ያ ማለት ደግሞ አንቺ ደግሞ ለእኔ እህቴ ነሽ ማለት ነው። እና ብልህስ? እና ለወንድም እህት ነው የሚሆነው። ሌላ ምን ይሆናል? ኧረ ናቲ ነው እህቴ ብልሽ ምን ልትሆኝ ነው? ጭራሽ። እምቡ ተረጋጊ ነው። እሺ ታየውላችሁ። ለነገሩ ሴት ስታዩ እንዴ ጋሺ አስጠርተውኝ ወዴት ነው? ወደ ጣለም ጋር። ጽናት እሻለች እንዴ? አዎ ልጄ እኮ ቀና ናት። እንዴ ሳይጠይቋትም ቢሄዱ እኮ ያን ያክል የከፋ ችግር የለውም ነበር። እንዴ መሀላቸው ምን እንዳለ ታውቃለህ? ምን እያሉ እንደሚሰድቧት። እሱማ ዝምድናው ነው እንጂ እንደ ስራቸውና እንደ ድርጊታቸው አይገናኙም ነበር። አዎ እንዴት አልጠይቃት? ልጄን በዚህ ሰዓት የሚያናድዳትንና የማያናድዳትን ማወቅ አለብኝ። እሱማ ወጋሺ። አዎ አንገቷን ደፍታ ነበር ከተማ ሄዳ ወንድ ስታተራምስ እየተባለች። አሁን አንገቷን ቀና ልታደርግ ነው። በጣም ደስ ብሎኛል ለጽናት። የኔን የአባቷን ስም በኩራት ልታስጠራ ነው። አዎ ጋሺ። አሁን ሄጄ ልንገራቸው ለዘመዶቿ መጥተው እንዲያደምቁት። እሺ ካልሆነ ወይኔ ሄጄ ልጥራቸዋ። እንዴ በዚህ ደስታ ላይ ሆኜ ይደክመኛል ብለህ ነው? እኔው ሄዳለሁ። እሺ ጋሺ። እሺ መጣው በቃ። እሺ። አይ ጋሺ ጽናትን እኮ እንዴት እንደሚወዷት። በቃ አንቺ እንደዚህ መጥፋት ያዋጣል? እንደዚህ ነው ምድር ወንድምሽ? እኔማ እኮ ገቤን ታጥቄ ደፋ ቀና እያልኩልህ ነው። ኧረ እባክሽ ደፋ ቀና የት አለ? ታውቃለህ እኔ እኮ ስሰራ መታየት ስለማልወድ ነው። ኧረ አየንሽ እኮ የአንቺም ተረኮ ይደርሳል። ነው ምሳ በላሽ? ውይ አልበላኝም፣ በእናትህ እርቦኛል። ትበያለሽ እኮ ግን ምንም ጠብ አይልም። የት እየሄደ ነው? ጀመረ ደግሞ። እሺ በቃ እንብላ። ጽናቴ ጽናት እኮ ነው እያልክ ያለው። ስሟ እኮ አፌ ላይ ነው። አቤት ጠራኸኝ? አዎ ግን እኮ ጽናት ነው ያልኩት እኮ። እኔ እንዴት እንዳወቅከው ገርሞኛል። ምኑን? ስሙን? እንዴ አልገባኝም። ጽናት እኮ የባለቤቴ ስም ነው። መጣች እንዴ? አይ አልመጣችም። በቃ ምሳ አቅርቢልን። ምንድን ነው ያወራችሁ? አልገባኝም። እኔ አላውቅም፣ በደንብ አልሰማኋትም። ለነገሩ አንቺ ሀሳብሽ ሙሉ ምግብ ላይ ሆኖ እንዴት ትሰሚያለሽ?
እንደውም አልበላም። እሺ በምግብማ አገምተኛም። ታይዋ እንዴ እኔ ብቻዬን የማይበላል ይመስሎሽ ነው? ብቻህን ልትበላ? ኧረ እሱንማ እናያለን። ሲጀመር አንቺ ምግብ ላይ እንደማጨቅኝ እኮ አውቅሻለሁ። ኧረ እባክሽ ሳትበላኝ ድረሽልኝ። አይ ኪያ ምንድን ነው? የሁሉ ነገር በአንቺ ምክንያት ነው የተፈጠረው። እሺ አትጩህብኝ። ምንድን ነው የተፈጠረው? በአንቺ ምክንያት ነው የሁሉ ነገር የተፈጠረው። አንቺ በመንገዳችን ባትገቢ ኑሮ የሁሉ ነገር አይፈጠርም ነበር። ቆይ አንዴ፣ እያስጨነከኝ ነው። ምንድን ነው? ስፒድ ተያዘ? ብያዝማ እኮ ይፈታል። እና የዛን ቀን ማታ ስመታው ገድዬዋለሁ። ያመነኝን አንድ እጄን ይዞ ያሳደገኝን እዛ ጎዳና ላይ ጥላ ከለላ የሆነኝን በዚህ በአንድ እጄ ገድዬዋለሁ። ማን ነገረክ? ቆይ ማንስ ቢነግረኝ ምን ለውጥ አለው? ምን አለ የዛን ቀን እጄን በቆረጠው ኑሮ ምን አለ ባላዳንኩሽ። እሺ አይዞህ በቃ ዞር በይልኝ። በአንቺ ምክንያት ነው የሁሉ ነገር የተፈጠረው። ምን አለ ባላቅሽ ኑሮ። ትሰምኛለሽ? ለዚህ ስራሽ መቼም ይቅራልሽ። ምን ልበልሽ? እሺ አሁን ወደ ቤት ግባ። አልገባም። ራስ ወዳድ ናችሁ። እሺ እሺ አሁን ወዴት ነህ? አንቺን ወደማላይበት። እንደዚህ ሆነ አትሂድ። ትሰምኛለሽ? ደግሜ ካገኘሁሽ እገልሻለሁ። ምንድን ነው እየተፈጠረ ያለው? እኔ የምልህ ምን ነው ሰሞኑን ጠፋ? በዚህ ባልኩ ጉዳይ እየተሯሯጥኩ ነበር። እና ተሳካ? እስካሁን የለም፣ አልተሳካም። አይ ድሮም እኮ አልሰማ ብለህ ነው እንጂ እኔ ነግሬ ነበር። ግድ የለም ይሳካል። ወይ መሬቱን ሽጠው። እንዴ ለምን ነው የምሸጠው? ቆይ እና ካላዋጣ ምን ትሆን? ግድ የለም ትንሽ እታገሳለሁ። እኔም ትንሽ ነው ትዕግስቴ። ለምኑ? ለዛሽ ገልቱ ለብርቄ ነዋ። እንዴ እስካሁን ትመጣለች ብለህ ነው? ወዳ ነው የምትመጣው? አይ አትጠብቃት፣ አትመጣም። እንዴት ማለት? ያው ቆየች ብዬ ነዋ። ትሰማለህ? ብርቄ ሞታ ካልሆነ በስተቀር ከኔ ጉያ ስራ አትወጣም። ትመጣለች። አረ ተው እንደዚህ በራስህ አትመካ። የደረዛ አታላዝንብኝ። እንግዲህ የተሰማኝን ነው። ይሄን ቃልህን እንዳትረሳ። ስትመጣ አስታውሳለሁ። እሺ? እኔን ትታማ አትመጣም። ሄጄ እዛ እኔ እሷን ካገኘኋት ወዲህ ለምን ትመጣለች? ይልቅ ገዢ ላፈላል። ሳኒ እንዴት ነው አሰብሽበት? ምኑን ስትይ ረስተሽው ነው? የፖሊሶቹ ምናምን ነው? አልገባኝም። እንደ ቀላል ነው ፖሊሶቹ ምናምን ያልሽው? ከሳምንታት በፊት እኮ መኖርሽን እንኳን እርግጠኛ አልነበርሽም። እሱማ ያው ግን ደግሞ አይ ሰኒ፣ እኔ እስከምትረጋጊ ብዬ እንጂ ትዕግስት ያልቋል። እንዴት? ምንድን ነው የምትይኝ? ቆይ እኔ የምልሽማ ማን እንዳገተሽ ለፖሊሶቹ ተናገሪ ነው። በቃ ካሁን በኋላ ተናገርኩም አልተናገርኩም ለውጥ የለውም። አልገባኝም። ምን ማለት ነው እሱ? ኡፍ ነው ያልሽው? እሺ እኔ አንቺን አልጫነሽም። ስለ ራስሽ መወሰን የጀመርሽ ልጅ ነሽ እህቴ። እኔም እኮ ማን እንደያዘኝ አላውቅም። ለዛ ነው እንዴ። እኔም እኮ ሂጂና ስሙን ተናዛዢ ወይም ደግሞ እጅሽን ቀስረሽ ይሄ ሰው ነው በይ አላልኩሽም? እሺ በቃ እህቴ፣ አንቺ የሚያስደስትሽ ከሆነ አደርገዋለሁ። ካሁን በኋላ ህፃን አይደለሁም ትልቅ ነኝ። ማሰብ ስለ ራሴ መጨነቅ ጀምሬያለሁ ብለሽኛል። አሁን የማደርገው ነገርም ያንቺን ነፃነት እየገፋሁሽ ከሆነ ንገሪኝ፣ አስቁሚኝ። እንዴ አረ በፍጹም እኔ እንደዛ አልተሰማኝም። እኔ እንደባለፈው አይነት ነገር እንዲፈጠር አልፈልግም። አይ እንደሱ እንኳን መቼም አይፈጠርም። እሺ እንደፈለግሽ። ቆይ ምንድነው እየሆንኩ ያለሁት? ለምንድነው ሆቴል ላይ እንደዚህ እየሆንኩባት ያለሁት? ምናልባት በእኔ ምክንያት ነፍስ ስለጠፋ ይሆን? ተጨነቄ እኮ ነው።
ቅዱሴ እንዴት ነው? በርበሬውን አሁን ላድርግበት ወይስ ላቆየው? ቅዱስ ምንድን ነው እንዴ? ምን ስጠራ እኮ በምሰራው መዓዛ ታውደህ ነው መሰለኝ ለጥ ብለሃል። እሺ አሁን ምን ፈለግ? እኔማ በርበሬ አሁን ላድርግበት ወይስ በኋላ ላድርግበት ልልህ እኮ ነው። ናቲ ማታ ከሆነ ወይ ታይመር ሞልተህ ለምንድን ነው ማሰራው? ቅዱሴ እንደዛ ማድረግ ይቻላል እንዴ? ቆይ እችላለሁ ብለህ አንዴ ጀመርከው። አሁን ዞር በልኝ ከዚህ። ቅዱሴ እኔ እኮ ሳልቸቀርች አይደለም፣ ግን ምን ያህል የአንተን ቃል እንደማከብር ላሳየህ ብዬ ነው። እሺ አሁን ተወኝ በቃ። እሺ ምግቡስ? እሱማ እዚህ ቆመ ወሬ ስታበዛ አሮልሃል። እኔ አረ በጭራሽ ቅዱሴ በጭራሽ ሊያራ አይችልም። ቢያር እንኳን አዲስ ሰርቼ እንዴት ሙያዬ ግሩም እንደሆነ አሳይሃለሁ። የራስ ጉዳይ። ሰው በቤቱ ማሰብ እንኳን አልችልም። ተረጋግቶ ኮረሪማ ሊከተፍ ብሎኝ ወይኔ እውነት ኮራውብሽ። እንዴት ለጋሼ አክስቶቼ ይምጡ ማለትሽ ምን ያክል ደስታ እንደፈጠረለት። እንዴ እኔን ባይወዱኝና ባይንከባከቡኝም እኮ ዘመዶቻችን ናቸው ነው። ግን እንደዛ ሲናገሩሽና ሲያነንቁሽ ዛሬ አንቺ ያድገሽ ከኔ ይቅር ማለትሽ ታላቅነትሽ ነው የሚያሳየው። ለትንሽ ሰው ትንሽነቱን ለማሳየት ዝቅ ያለ ቦታ መገኘት አይደለም ያለብ፣ ከፍ ብለ የበለጠ ቦታ ላይ ሆነ ነው ማሳየት ያለብ። ልክ ብለሻል። አንቺ ገፊ እድለ ጠማማ ወንድማችንን ብቻውን አስቀረሹ ብለውኝ ነበር፣ ግን አልቀየማቸውም። ይሁን ለሱ ብለው ነው። ግን ደግሞ ለሰው ማሰብ ማለት አንዱን እያናናቁ አንዱን እያሳነሱ አይደለም። እሱማ አይደለም፣ ግን እነሱ አልገባቸውም። እኔ ምን ማድረግ እችላለሁ? እሱማ ምንም ማድረግ አንችልም። ግን ዛሬ እንደዚህ ትልቅ ቦታ ሲያገኙሽ ይቆጩ ይሆናል። አይ እንደዛ ይሰማቸዋል ብለህ ነው እንዴ? የአባትሽን ስም እንደዚህ በክብር ስታስጠሪ፣ አንቺም አንገትሽን ቀና አድርገሽ ስትናገሪ ይጸጸቱ ይሆናል ያኔ። ከአሁን በኋላ ገባቸው አልገባቸው ለእኔ ምን ሊፈይዱልኝ? እንዴ እንደዛማ አትበይ፣ ወደፊት ትጠያየቃላችሁ። አይ እንደዛ እንኳን የሚሆን አይመስለኝም። እንዴት? አሁንም አባቴን ደስ እንዲለው እንዴት ከዘመዶቹ ነጥዬ የደስታውን ቀን ውለዋለሁ ብዬ ነው እንጂ የገፉኝን በጭንቄና በመከራዬ ቀን ያልተገኙልኝን በውድቀቴ ሰዓት ይበልጥ እንደወድቅ የረገጡኝን ደግሞ የመቀበል ፍላጎት እንኳን የለኝም። አቤት አቤት! አሁን እኮ የሆነ ነገር ሆኖ ቢባል የምጨክኝ ነው የምመስየው። እሱማ አልጨክንም እኮ። ታዲያ አብሮ መጠጣት ብቻ እኮ አይደለም ወዳጅነት፣ ሲከፋም ሲቸገርም አብሮ መሆን ነው። እንጃ እኔ ግን አልመሰለኝ። አሁን ተይ በቃ፣ ልብሽ ላይ የሌለውን አፍሽ እየፈጠረ አያውራ ካልክሽ። አሁን መጨነቁን ተይና አሬራውን አምጪልኝ። እሺ። አይ ጽናት፣ ለስንቱ እንደምትጨነቂ። ስለዚህ የኛው 30 እናድርገው። 30 እሺ ቢስ ነው። ይሄ 600 ኧረ 500 ይበቃል። እንዴ የታች ሰፈር ሰዎች ወዳም ናቸው። 600 ራሱ ይበቃል። እሺ ደስ እንዳለ ከሰርጉ በኋላ ምኖርም አይመስልም አይደል? አሁን ስለዚህ የሚቀረን ያዳራሽ ብቻ ነው ማለት ነው። በቃ ሌላ ምን ቀረ? በቃ አሁን ጋሽን መጠበቅ ነው። እኔ ግን የምልህ አንድ ግራ የገባኝ ነገር አለ። ቆይ ጽናትን ሄደን ከቤቷ ከሆነ ይዘናት የምንወጣው እዚህ እስክንደርስ አይመሽም? አንተ እሱ ነገር እንዴት ነው የምናደርገው? እኔም ግራ ገብቶኛል። ወይ በቃ ካልሆነ ፕሮግራሙን እራት ማድረግ ነው። አማራጭ ከጠፋማ ምን ማድረግ ይቻላል? እሺ ስለዚህ በቃ ምንም የቀረ ነገር የለም። ስለዚህ የቀረ ነገር የለም ማለት ነው? እኔ የምልህ ግን ነው እያሰብኩት ነበር። ቆይ እዚህም እዛም ከሚደገስ ሰርጉ የጽናትን አባት አናገረናቸው ሙሉ ለሙሉ እዚህ እንዲሆን ለምን አናደርግም? እኔም እያሰብኩት ነበር፣ ግን በፍጹም እንደዛ ሊሆን አይችልም። ለምን? እንዴ የገዛ ቤት እያላቸው ልጄ እንዴት ነው ከሌላ ሰው ቤት ውጣ የሚሉት? እንዴ በፍጹም ነው። ታውቃቸው የለ እንዴ? ታዲያ እሺ ምንድን ነው የምናደርገው? አንተ አትጨናነቅ፣ መላ አይጠፋም። አሁን እችን አንዴ ልድገማት። የ600 ነገር አልተዋጠልህማ? እምቢ አልክ በጉልበት። 650 ሰኒዬ ምን ነው? ምንም እንዲሁ ዝም ብዬ ነው። ዝም ብለሽም አይደለም፣ በቃ ደብሮኛል። ለምን? በቃ የሆነ ጦስ ሲሆንኩ ይመስለኛል። ደግሞ እሱ ምን ማለት ነው? አላውቅም። እንዴ ሰኒ፣ ቆይ የተፈጠረ ነገር አለ? ንገሪኝ እስኪ። በእኔ ምክንያት ሰው ተጎድቷል። ማን? አይ ምንም፣ ማንም አይደለም። እና ለምንድን ነው እሺ የተጎዳው? እንዴ እኔ እኮ ጨነቀኝ። በዛ ላይ የእህቴ ጭቅጭቅ አለ። እንሂድ አንሂድ። ፖሊስ ጣቢያ ነው? አዎ
እና እሷ እኮ ልክ ነች። አንቺ ለምን እምቢ አልሽ? ቃል አለኛ ደግሞ በዛ ላይ እንደዚህ ሆኖ እያየሁት እንዴት ነው እንሂድ እምለው? አላውቅም፣ ግን ብዙ ነገር እየተናገርሽ ነው። መጣሁ። ቆይ ውሃ አልጠጣ። ቆይ እች ልጅ ዛሬ ምን ሆናለች? እንግዲህ ምሩ ፈጣሪ ሆንሽ። እርግጠኛ ነኝ እዚህ ካፌ ውስጥ ያለው ስለ ልጅሽ ጉዳይ ነው። አለምዬ የጠረጠረችው ጥርጣሬ ልክ ሊሆን ነው ማለት ነው። መጨረሻሽ ነው። አለምዬ እንዴት ዋላችሁ? እንዴት ነሽ ጽዮን? እንዴት ነጋሽ? አለም የለችም እንዴ? ኧረ አለች። እና ስጠራት ማሰማኝ ምን ሆናለሁ? አለምዬ አሁን ትዝ አለኝ። ለካ እታች ሰፈር ለቅሶ አለብኝ፣ እዛ ሄዳለሁ ብላኝ ነበር። እንዴ አብረን እንሄዳለን ብያት ለምን ጥላኝ ሄደች? እኔ እንጃ አላውቅም። እስቲ እሺ በይ አሁን የሚበላ ነገር አቅርቢልኝ፣ ሰው እየጠበቀኝ ነው። የተሰራ አይመስለኝም። ምን ማለት ነው አይመስለኝም? እና እኔ ገብቼ ልስራ? አለምዬ እኮ ስላሌለች ነው። እና አንቺ አለሽ አይደለም እንዴ? ቤቱ ለአንቺ አዲስ አይደለም፣ ገብተሽ አሰሪም ማለቴ ምን እንደሚሰራ ስላላወቅኩ እኮ ነው። ቆይ እኔ የምለው አንቺ አፈር ለሚበላው ጉልበት ይሄን ያህል መሳሳት ምንድን ነው እንዴ? እኔ ማይሳሳው አንቺ ልጅ በጣም እያዘንኩብሽ ነው። ይኸው የወሰንኩ ቀን ግን ማንም ምንም ሊያስመልስሽ አይችልም። እንዴ ቆይ ይሄን ያክል ምን አድርጌ ነው? ያደረግሽውን ነገርማ ብታውቂ ኖሮ ለማስተካከል ትሞክሪ ነበር። ጭራሽ ያስፈራራኛል እንዴ? የቤታቸው ገረድ መሰልኳቸው? በጣም ደፋር። ሲጀመር እኔ ራሱ ማን ከክፍልሽ ውጭ አለኝ? ስፒድ፣ አንተ ለእኔ ታማኝና ምርጥ የጎዳና ወንድሜ ነበርክ። ያኔ ልጅ እያለ ልጆች ሲመቱኝ ትደረብልኝ ነበር። አዲስ ልብስ ሰዎች ሲሰጡ አልለብስም ብለህ ልታለብሰኝ ነበር። አንተ ግን የተቀዳደሉ ልብሶችን ሰፍተህ ታደርግ ነበር። ብቻ አንድ ወንድ ለወንድሙ ማድረግ ከነበረበት በላይ አድርገህልኛል። ግን ደግሞ እኔም አደግኩና አንተ የምታስበውን ሀሳብ መቃረን ከአንተ ይልቅ አውቃለሁ ማለት ጀመርኩኝ። አንድ ስህተት ትሰራለህ ብዬ ህይወት መጠኩ። ሰኒ በባህሪዋ ግትርና ሰውን የማትሰማ ዳርግ ስለሆነች አንተ ብትሆን ትገድላታለህ። እኔ ደግሞ እሷን ገለህ ከምትታሰርና ከፈጣሪም ጋር ከምትጣላ ብዬ መፍትሄ ብዬ ማስቤ ነበር። ግን አንተን ገደልኩ። አንተን ሸኘው። አንድ ቀን የተደላደለ ኑሮ ሳትኖር እናትህ ትመኘው እንደነበረ ልጅ ሳትሆን እኔ ማረበው ልጅ ገደልኩ። ምን እባክህ ሱቅ ጉዳይ እኮ ነው መከራዬን የሚያበላኝ። ይቅርታ ቆንጆ። አንዴ መልሼ ልደውል። አቤት። ደህና ነሽ የእኔ ቆንጆ? ደህና ነኝ። ላውራሽ ነበር። እኔ በጣም ቢዚ ራሳቸውን ከሚያደርጉ ስራን ቦታ የሚሰጡ ሰዎች መካከል ነኝ። ያው ጊዜ ጥሩ ነው፣ ግን ያው አንቺ እኔ ቆንጆ ብለሽ ስለጠራሽኝ ጊዜን አጣብቤ ትንሽ ደቂቃ ብሰጥሽ ደስ ይለኛል። ምን ነበር? እስካሁን እኮ አንቺ ነሽ እያወራሽ ያለሽው፣ እኔ አላወራውም። ሴትዮ እሺ ምን ነበር? ይቀጥይ። ሰሞኑን ቅዱስን እያየሁት አይደለም? እኔም ካየሁት ቆይቻለሁ። ማለት ከአንቺ ጋርም ተጣልታችኋል? አረ የሴጣን ጆሮ ይደፈን። ቅዱስ እኔን እንዴት ይጣላኛል? ማለት የተለየ ግንኙነት አላችሁ? ውይ ብታይ ያለኔ ምንም ነገር አይሆንለትም። በህይወት ውስጥ የሆነ ነገር ሲፈጠር እኔ ነው ቀድሞ ጠርቶ የሚያወያየኝ። አረ ሙጭ ቆንጂት። እኔም አንድ ሰሞን እንደዛ ተሰምቶኝ ነበር። ማለት በቃ ህይወት ውስጥ ምንም ቢፈጠር ለኔ ነበር የሚያማክረኝ። እሺ ቆንጂት፣ ግን ምን ሆነሽ? አይ ምንም አይደለውም፣ እንዲሁ ነው የምንተዋወቀው። እና አንቺ እንደዚህ ካወቅሽው ለምንድን ነው እኔን የምትጠይቂኝ? አለ አይደል ለማወቅ ብትጓጊ ነው። አንቺ ሴትዮ አሁን ገባኝ። በሱ ዙሪያ ጥምጥም መተሽ ናትዬን። ማን ነው እሱ ደግሞ? ናትዬ ሸንቃጣው ነው አብሮት የሚሆነው ልጅ። ሲታይ ትሁትና ጥሩ ልጅ ይመስላል። ሴትዮ ራቅ በይ፣ አይንሽን ከሱ ላይ አንሺ። ደፋር። ይቺ ያማታል እንዴ? በጅምላ ነው እንደያዘቻቸው?
እሺ አሁን ሳትነግሪኝ ምን ነው የምነግርሽ? ምን ያስጨነቀሽን ነገር? አሁንም አለቀቀኝ። ጊዜ ጭንቀት ነበር። ግን ቆይ ከመቼ ጀምሮ ነው እንደዚህ ድብቄዎች? አረ ድብቁኝ እኮ አይደለም። ያው ግን አንዳንድ ነገሮች ለራስሽ ብቻ ሚስጥር መሆን አለባቸው። እሺ በቃ አላስገድድሽ። ይልቅ ምሩዬ ባለፈው እዚህ ካኪ አስቀምጬ ይጃለሁ። አዎ እዚህ አድርገሽ ሄደሽ እኮ አስቀምጫለሁ። እሺ በቃ እንደውም አመጣጤ እሱን ለመውሰድ ነው። እሺ ስትሄጂ እሰጥሻለሁ። አይ ስጭኝ እንዳረሰው። እሺ በቃ ላምጣው። መጣሁ ናይ ርዚ ለጆከር ደውለት እንዴ? አይ ደግሞ ማሽቃበጥ ነው የሚያለብኝ። የራሱ ጉዳይ ነው። ሰንዬ አልሰጠውሽም አይደል? አዎ ምን ነው? ከልብሴ ስር ነበር ያደረኩት፣ አጣሁት። እንዴ ምሩ ወረቀቱ እኮ አስፈላጊ ነው እኮ። ጠፋ እኮ አላልኩሽም? ግን ናውም ወረቀቶች ጋር እንዳይቀላቀል ለብቻ ነበር ያስቀመጥኩት። አዎ መገኘት አለበት። እሺ በደንብ እንፈልገዋለን። በቃ ቆይ ወረቀቱን ከፍተሽ አይተሽዋል? አረ በጭራሽ አላየሁትም። እሺ በቃ አሁን ፈልገዋለሁ። ሳላገኘው አላርፍም። እሺ ቆይ አብረን እንፈልገው። አይ እንደው ራኩዬ ባዶ እጄ እንደው ስቅለበለብ መጣው። እንደው ምን ይሻለኛል? ልክ እዚህ በር ላይ ስደርስ እኮ ነው ትዝ ያለኝ። ይቅርታ እውነት ሼም እኮ ነው። እንደው አይኔን አረባም እንደው ሲያሳፍር። አታስቢ፣ ችግር የለም። እሺ ሰኔት ሄዳ ነው? ሰኔ የለችም፣ ወጣ ብላለች። የት ሄዳ ነው? እኔን የማክል ትልቅ እንግዳ ጥላ እንደው የት ነው የምትዞረው? መጀመሪያ እንደምትመጪ መች ተናገርሽ? ገምቷ ሁሉንም ነገር አውቃለሁ ትሉ የለ እንዴ? እሺ እጠራታለሁ፣ ትመጣለች። አረ ቶሎ ትምጣና ትገላግለኝ ደግሞ እንዳያመልጠኝ። እዚህ ምንድን ነው የሚያመልጠሽ? ምን ያመልጠኛል? የኔ ምላስ እኮ ብታይ ራኩ እንደው የሚሰማኝ ካገኘሁ ዝም ብዬ እኮ ነው የምቀደደው። ምን ሆኜ ነው ግን አላውቅም። ብታይ እኔ ራሴ ምን ነው የጋራ ሚስጥር አላችሁ? ከማን ጋር? ከሰኒ ጋር ነው። ውይ ከሰኒ ጋር? አረ ምን ይኖረናል ብለሽ ነው? ረስማ አረ ራበኝ እንዴ! የሚጠጣም ስጭኝ። እኔ ሲርበኝ በቃ ሳክከኛል። ሂጂ እስኪ ውሃ አምጪ። አዎ ሂጂና ገላጊኝ። በኋላ ቀበጣጥሬ እዚህ ልቀጠቀጥ ነው እንደ መጣሁት። ምን ይሻለኛል? አይኔና አረ ምላስ ያደብግዛ። ጆከር እዚህ መንገድ ላይ ምን ታደርጋለህ? መንገድ ላይ? ይሄ መንገድ እኮ ቤቴ ነበር። ማለቴ አዋራ ነው። ምን ትሰራለህ? አላውቅም። ሰላም ተሰማኝ ተቀመጥኩኝ። እሺ ደግሞ አይን ቀልቷል። አልቅሰ ነበር እንዴ? ክህደት እኮ የእግር እሳት ነው፣ ያንገበግባል። በዛ ላይ ደግሞ ነብሰ በላን የተጨመረበት ያሳብዳል። ይገባኛል እኮ ከባድ ጊዜ ላይ ነው ያለኸው። አይገባሽም ሰኒ? እሺ በቃ ና አሁን ወደ ቤት እንሂድ። አልሄድም። ለምን? እሺ ታዲያ የት ትሄዳለህ? አላውቅም፣ ግን አልሄድም አልኩሽ እኮ በቃ። እንዴ ምን ማለት ነው አልሄድም? ከቤት እንደወጣ እኮ አልተመለስክም። እንዴ ቆይ አንቺ ማነሽ ይሄንን አድርግ ይሄንን አታድርግ የምትይኝ? እንደዚህ እየተጎዳህ እያየው ዝም እንድል ጠብቀህ ነው? እና ልጎዳ? ቆይ አንቺ ለምን ታስቢልኛለሽ? ምክንያቱም ውለታ ስላለብኝ። አረ ውለታ? ቆይ ውለታ የዋልኩልሽ ወንድሜ ስለገደልኩልሽ ነው? አረ ድምፅህን ቀንሰው እንዳይሰማክ። ምን ይስሙ? ቆይ እንዳያስሩኝ ነው? አሁንም እኮ አይታይሽም እንጂ በጸጸት ታስሬያለሁኝ። እሺ በቃ አሁን ስማኝና ወደ ቤት እንሂድ። አልሄድም እያልኩሽ እኮ። እንዴ አንተ ሰው የሚልህን አትሰማም እንዴ? ብሰማው ኑሮ እኮ ስፒድን እሰማው ነበር። አሁን በቃ ሰላም አግኝቻለሁ። ተይኝ በቃ አትበጥብጪኝ። እዚህ ጥይቅ? ቆይ ወንድሜን እዛ በጨለማ ጥዬው አይደል እንዴ? ገባኝ እኮ ግን እቤት እንሂድ፣ ምግብም ትበላለህ። ሂጂልኝ አልኩሽ እኮ። እሺ እሄድልሃለሁ፣ የራስ ጉዳይ። አንቺ ሳይሽ ከአንድነቴ ነው ትዝ የሚለኝ። ብታይ ታሽጌ ነው ሙሉ። ታዲያ እነሱ እኮ በሰርግሽ ቀን አምረሽ እንድትታይላቸው ነው። እሱማ ተው፣ ግን ብቻዬን መዋሉ ደበረ እና እኔ ልምጣ? አረ ጭራሽ። አዋ ከሽማግሌዎቹ መሀል አንዱ ሆኜ ልምጣና እንደብቀሽ አስቀሪ። እብድ። እሺ ይህ ሳቅሽ እንዴት እንደናፈቀኝ። እኔም በጣም ነፍቅ ብለኛል። ምን ያህል? ከምታስበው በላይ። የሰርጋችንን ቀን እንዴት በጉጉት ስጠብቅ እንደምውል እኮ ስለማታይ ነው። ከኔማ አይበልጥም ልዕልቴ።
አንቺን ሳስብ እኮ ነው ሙሉ። ብቻ ስንጋባ ይሄንን ናፍቆታችንን በደንብ እንወጣዋለን። ብቻ ምን አለፋሽ ሁሉ ነገር ውስጥ አንቺ አለሽ። አይ ኪራዬ፣ እደውላለሁ። መጣ እንዴ አባ? አዎ ጽናቴ። እሺ። ናፍቆት እንዳለ አውቃለሁ፣ እረዳለሁ። ግን እስከ ሰርጉ ድረስ ባህላችን ጠብቂ። እሺ አባ፣ ይቅርታ። ወንድ ሙሽራውን ናፍቆና ጓጉቶ ሲያገኛት ፍቅርን ያድሳል እንጂ ሙሽሪትና ሙሽራው እስከ ሰርጉ ድረስ አንድ ላይ ቢሆኑ ችግር የለውም። ግን የተጠበቀ ነገር ውድ ነው ልጄ። እሺ አባ። ምናልባት የአሁን ልጆች ወጣቶች ናቸው። የእኛን አስተሳሰብ ላትቀበሉ ትችላላችሁ። ኧረ አባ እንደዛ አይደለም። የተማራችሁ ናችሁ፣ ዘመናችሁም ከኛ የተሻለ ነው። ግን የምንመክራችሁ ለእናንተ ብለን ነው። አውቃለሁ አባ፣ አንተ ለእኔ ብለህ ነው። አዎ ልጄ። እንዴት ነው ብቸኝነቱ? እንዴት አደረገሽ? አረ ዴቭ መጥቶ ነበር፣ አልደበረኝም እኮ። እንደው ከመንደሩ አንዲት ጓደኛ ብትኖርሽ ከአንቺ ጋር ስትጫወት ታመሹ ነበር። ኧረ አባ አታስብ፣ እኔ እኮ ምንም አይደብረኝም። እንግዲህ ይሁና። ጽዮን! አረ ጽዮን! ወይ አለምዬ፣ እኔ እኮ የተኛሽ መስሎኝ ነበር። አይ እንቅልፍ አልወሰደኝም ነበር። ይልቅ አለምዬ የሆነ ነገር ልንገርሽ። ምን እንዴ? ምን ሊሆን ይችላል? ያቺ ተንከሲስ የሆነ ነገር ሳትደብቀኝ አትቀርም። ምን ምህሩ ናት እንዴ? ሌላ ማን አለ? ምን ደበቀችን? እኔ እንጃ፣ ምን እንደሆነ አላውቅም። ብቻ ሳረጋግጥ እነግርሻለሁ። ጽዮን ተይ፣ ያላረጋገጥሽው ነገር አትንገሪ። እንዴ አለምዬ፣ ስለ ልጁ እኮ ነው። ምንም መስማት አልፈልግም። ቆይ ሆዷ ገፋና ወራት ተቆጠሩ ልታምኛት ነው? አይ እንደዛ ሳይሆን ነገሩን እሱ ፈጣሪ መርምረው ብለን መተው ነው። ቆይ ለምንድን ነው ቶሎ ተስፋ የቆረጥሽው? እንዴ ትዳሬን አደጋ ላይ ማድረግ አልፈልግም፣ ለዛ ነው። እንዴ ማለት ምን ያገናኘዋል? አዩ ምህሩን ምን ያህል እንደሚወዳት ታውቂያለሽ አይደል? ስለዚህ ከናሆሚ ጋር በሰላም ይኖሩ ተያቸው። ምን ማለት ነው አለምዬ? በውሸት ልጅሽን? ዋሸችውም አልዋሸችውም እሱ እንደሆነ ደስተኛ ነው። ስለዚህ ምንም ማድረግ አልችልም። በቃ ተያቸው። እንደዛ ነው እንዴ? እሺ ማንም የለም እንዴ? እዚህ የሚያክል ቤት ውስጥ ብቸኝነት ግን እንዴት ይጨንቃል። ቁጭ በይ። ማንም የለም እንዴ? አዎ ማንም የለም። ብቻዬን ደብሮኝ እያለ ነው የመጣሽው። እና ለማን ነው ሳሁን የቀረበው? አይ ከመጡ ብዬ ነው። ለአንቺ ላቅርብልሽ? አይ ወይ እና ኪራ የሚመጡ ከሆነ ትንሽ እንጠብቃቸው። እሺ። እና እንዴት ነው ዛሬ ቤቱ ሰው አጣ? ብቻኛውን አይደል? አዎ ያስጠላ ነበር። እንዴት? እኔ ብቸኝነት አልወድም፣ ይጨንቀኛል። ያው ብቸኝነት የሚወደድ ነገር ባይሆንም ግን የምታይበት ምክንያት አለሽ? አዎ አለኝ። ምንድን ነው ማወቅ እችላለሁ? እናቴ ስራ ስትሄድ ብቻዬን ቤቱ ዘግታብኝ ትሄድ ነበር። ለምን? ማንም እኔን የሚይዝላት ስላልነበረ ነው። ውይ ብቸኝነትማ ይከብዳል። አዎ ከዛ ልጆች ሲጫወቱ ነፃነታቸው ያስቀናኝና አቀና ነበር። ልጅነት እኮ ያለ ጨዋታ ምንም ነው። በጣም ግን ደግሞ እናቴ ልክ ናት። እሱማ በቃ እኔ ልግባ፣ ስንፈልግ ይጥል። አይ ሰው በውስጡ ስንት የተዘበራረቀ ነገር ይዞ ነው የሚዞረው። ኪራ ይቆይ ይሆን እንዴ? ናውረት አንቺ ያምሻል እንዴ? ቆይ ለምን ዋሸኝ? ምኑን ነው ያሸሽ? ህይወት እንደጀመርክ ብትነግረኝ። ቆይ እኔ ምን እልሃለሁ?
ስለምን ህይወት ነው የምታወሪው? ከዚህ ሁሉ ጊዜ በኋላ ለምን አልጠበከኝም ልልህ አልችልም፣ ግን ደግሞ መዋሸት አልነበረብህም። ቆይ ሰላም ምንድን ነው የምትቀባጥሪው? ባለፈው እኮ ስታቅፋት አይቼ ነበር፣ ግን ደግሞ እንደዚህ ይሆናል ብዬ አልገመትኩም። ማንን ነው እሱ ያቀፍኩት? ማን ነበረች? ያቺኛዋ ሜላትን ነው? አዎ እሷን ነው። ሜላት ደስ የምትል ልጅ ናት። አሁን እንኳን እንዴት ሮማንስ መሆን እንዳለብህ አታውቅም አይደል? ምን ማለት ነው? ቢያንስ እንኳን ስሟን አቆላምጣ አትጠራውም? ፍቅር እኮ በማቆላመጥና ባለማቆላመጥ የሚገለጽ ነገር አይደለም። ግን ደግሞ እንደነዚህ አይነት ትናንሽ ነገሮች ናቸው ፍቅርን እንዲጠነክሩ የሚያደርጉት። እና ለዚህ ነው እንደዚህ ብልጭ ድርግም የሚያደርግሽ? ደህና ተስፋ የቆረጥኩትን ልጅ ተስፋ እንዲለመልም አድርገህ ለዚህ ነው እንደዚህ የምትሆኙ ትለኛለህ? ሰላም እባክሽ፣ ሰላሜን አትንሺው። የተዘጋ ፋይል የከፈትሽኝ አጭቅጭቅኝ። ምንም ያልኩሽ ነገር የለም። በቃ ቻው። ጨቅጨቃውን ኩባ አይደል? ድሮም ፍቅር ማለት እብደት ነው ላንተ። ገዢ ያገኘው እኮ ሰው በስተርጅና ሲቀል እኮ አይጣል ነው እንዴ? ምኑን ነው የቀለልኩት? ልለወጥ ባልኩኝ። ሁለት ጸጉር ያበቀልክበትን ለቀህ ሄደ እንዴት ነው የምትለወጠው? እንዴ ምን ማለት ነው? አስበው እስኪ። አሁን እኮ ጉልበቴ እየደከመ ነው። እና ከተማ ስትገባ አሰራም በመንፈስ ነው የምትኖረው? ምንም ልስራ ምን የከተማ ህይወት እንደዚህ አለፋ። ታው ተሰማ፣ አስተውል። አንተ ምናልባት ከከተማ የሚመጡትን እያየህ ነው። ማን እንደ ገጠር። አይ አንተ አይነ ስላልበራ ነው። የአንተና የማናበራው እባክህ። አንዲቷ ቆንጆ እዛ ሆና ጠራች። የት የምታውቅህ? ለዘመናት ስጠብቃት የነበረች ናት። ኧረ እባክህ ተወኝ፣ አታስቀኝ። አሁን አንተ ሴት አውቀህ? ምን ማለት ነው ሴት አውቀህ? እዛ ሆና ከምትጠራ አንተ ብቻህን እዚህ ሆነ ለምን አልመጣችልህም? ለምን አብራችሁ አልኖራችሁም? የማይሆን አሜኬላ ጠምጥሞ ይዟት ነበር። አሁን በጥሳ ሄደች። እንዴት ማለት? አይ ታሪኩ ብዙ ነው፣ በሰፊው አጫውትሃለሁ። አይ እንደው በሳምንት ይሄ ጎተራ ሆድህ ጎሎ ስትመጣ ይታየኛል። አይ እሱን ተው፣ በዛው ስቀር ፍለጋ እንዳትመጣ ብቻ። አንተን ልፈልግህ ነው እንዳታስብ። እንኳን አንተን ብርቅዬን ያልፈለግኩም እና ስለማታገኛት ነው። እንዴት ነው ነገሩ? ይሄ ነገር ተደጋገመ እንዴ? ያው ተስፋ ቆርጠባታል ብዬ እኮ ነው። ስማ፣ መቁረጥ አለመቁረጤን አንተ አትነግረኝም። አይ ብርቅዬ፣ የኔ ጀግና እንኳን ሄድሽ። አሁን በነፃነት እንኖራለን። አጅር አልመጣም ብለሃል ነበር እንዴ? አዎ ብዬ ነበር። እና እኔና በሩ አንተ ጋር መተን ነው እዛ ሰፈር የማውቃቸውን ጀለሶች አይቼ ከእነሱ ለመሸሽ ነው የመጣሁት። ና እንሂድ ስልህ እኮ ውሻ አድርገህ አባረርክ። እሺ አሁን ክፈችው ነገር ቁልፍ አልያዝኩኝም። እሺ ማነው? ውይ ሰንዬ፣ እንዴ ማነው ይሄ ደግሞ? እሱ ጆከር ይባላል። ሸበላ ነው። ሰኒ ማለት አንቺ ነሽ? ሰኒ ሳይሆን ኒና። ሰኒ እሷ ነው። አዎ ኒና ማለት ምን እያሰብክ ነው? አብዝዤው እኮ ነው። ስሜ እንኳን ተዛገበበት። እኔ የምልህ መቼም እኔን ስታየኝ የሆነ ነገር ትዝ ብሎክ ነው አይደል? የሆነች ቆንጅዬ ኢትዮጵያዊ ጸጉሯ እንዲህ ጨበሬ ጎፈሬ ኢትዮጵያዊ ትዝ ብለው እኮ ነው ትዝ ያለው ነው ብለሽ ነው? አዎ። እኔ ግን ተረት ላይ የማውቃትን ጭራቅ ነው ትዝ ያለች። ምን ማለት ነው? ያው ታስፈሪያለሽ እያለሽ ነው ኒና።
ምንም ባስፈራም ግን ያው እዛ ተረቱ ላይ ያለችው የምታስፈራው አጭራቅ ቆንጆ ቆንጆ ህጻናቶችን የምታድነው እሷ ነበረች። በቃ አሁን ታስገቢ። ግቡ እንግባሽ። እሺ እዚህ ፀሐይ ከሚደበድብ እንዴ ይዛና ሽማግሌ እኮ ሊላክ ነው። ምንድን ነው ያልጨረስኩት ስራ? ቆይ አስቀድሜ አይደል እንዴ ነገርኩ? አይ አንተ በዚህ አይነትማ እኮ በቃ ነገም ላትደርስ ነው ማለት ነው። አይ በቃ ድሮም የግቢ ጓደኛ ከግቢ ከወጡ በኋላ አይገኝም የሚባለው እውነት ነው ማለት ነው። በቃ አሁን ምንም አታስቀይስ። እሺ በቃ ስጨርስ ደውልልኝ። እሺ ሙሽራው ሰርገኝት እንዴት ነው ስራው? እንዴት ይዞሻል? እንደው እኔ ለጽናት ብዬ እንጂ ለአንተ ምንም አባክነው ጉልበት የለኝም። ኧረ ለዛ ነው አቃን ከሌሊት ተፍ የምትይው። ያው ምን ይደረግ ከላይ ያገኘዋለሁ ብዬ ነው። ተይ ይኸውልሽ ተራሽ ነገ የማይደርስ መስሎሽ ነው አይደለ? እሱማ አልጠራጠርም። ደግሞ ምሳ በላህ እንዴ? እየጠበቅን እኮ ነው። ውይ ከናሆማ ጋር እኮ ቅድም ካፌ በልቻለሁ። እንዴ ታዲያ ብሎ አትልም? ይሄኔ አብርደሽ ነው እንጂ አንቺ እንደማትጠብቂኝማ አውቃለሁ። ምናልባት ብርቄ ከጠበቀች ነው እንጂ መቼም አንቺና ኒና ሳትበሉ አትጠብቁኝ። ዝም በል ክብር አይወድልህም አውቅ። አረ ዝም በይ አታዝጊኝ እባክሽ። ደግሞ ኒናና ብርቄ የሉም እኮ። ለብርቄ ስራ ተገኝቶላት ይሆናል። በቃ እባክህ እኔ ገብቼ ልብላ። ምን በላሽ አልበላሽ ለውጥ የለም እኮ። ሙሽራ ነህ ብዬ እንጂ ምን ልትሆኝ? እንዲያው አሳይክ ነበር። እሺ አይ ጎረምሳው አንቺ እንዴት ነሽ? በእናትሽ ነው ወንድም ደክሚስ እንዴት ነሽ? በእናትሽ እና ደህና ነኝ። ከስንት ጊዜ በኋላ ተገናኘና እንዴ? በጣም እንጂ ከረጅም ጊዜ በኋላ እኮ ነው የተገናኘነው። እና እንዴት ነው ተስማምቶሻል? በእናትሽ እንዴ አንተ ነው የተስማማ? ትዳር እንዴት ነው በእናትሽ? እንዴት ነው ሰማመረ እንዴ? ሰመረ ወይ? ይኸውልህ ከመስመርም አልፎ ሁለት ነበርን አይደል? አሁን ሶስት ልንሆን። ኧረ እባክህ በእውነት ለአንተ ደስ ብሎኛል ጓደኛዬ። አመሰግናለሁ አባቢ። እናማ ኪራ እንደሚያገባ ሰማሁ። አዎ ጽናትን ሊያገባት እኮ ነው። እና ደግሞ በአሁኑ እንድታስታርቀኝ ይፈልጋሉ ነው። ዝም በል እባክህ አንተ ወሬ ነገር ነው እንዴ? ባለፈው ለጋሼ ለቅሶ መጣ አስታርቀኝ አልከኝ አይደል? ከዛ ደግሞ በዛው ጠፋ። አፍሬ እኮ ነው ናኦሚ። ደግሞ ምን እንደደረሰበት አንተ ነገረኛል ነበር። ለዛ እኮ ነው። እሱም ነበር ለካ። አዎ እና ደግሞ በደስታው ሰዓት አብሬ መሆን እፈልጋለሁ። ይኸውልህ እሱ በጣም ብዙ ነገር ሆኖልኛል ለኔ። ይኸውልሽ አባቢ ምንም ነገር እንዳታስቢ። በቃ ቤት ይዤሽ እሄዳለሁ። እግሩ ድፍት ብለሽ ይቅርታ ማለት ነው። አፉ በይኝ ማለት ነው። ኧረ እሷ እንደ አፍ ይበለኝ እንጂ እኔ ችግር የለም ምንም ነገር እላለሁ። ስታይል እንዳል ና ና ና። እንዴት ዋልክ? እንዴት ነህ? አለ ነው። ምን ነው ግን ከብቶች እንደዚህ ከሱ? ምን እባክህ አውጥቶ የሚያሰማራልኝ አጣሁ እኮ። ከስንቱ ልዋቀስ እና ለምን እረኛ አትቀጥርም? እስኪ አሁንማ ምን አማራጭ አለኝ ብለህ ነው? እርሷ እንደሆነች ንብረቷን እርግፍ አድርጋ ሄዳለች። እንግዲህ በሄደችበት እሱ ይጠብቃት። ኧረ ይጠብቃት ከፈለገ እንዴ። እኔም በዚህ በስተርጅና ጉልቤቴን አቅፌ ብቻዬን እንድበላ አድርጋኝ ከፈለገች እዛ ለምን ትዋትልም? ለክፉ ሰው ክፉ መመኘት ትልቅ ስህተት ነው። አይ ይኸው ይሄን መመጻደቅን ወዲያ ተወው። ደግሞ እንዴት ነው በመንደሩ የሚወራው ወሬ? ምን ተወራ? ልታገባ ነው አሉ። አዎ ሽማግሌ ሊላክላት ነው፣ ያውም ከአዲስ አበባ። እንደው አደራችሁን ይኸው ሚስጥር አድርጋችሁ ያዙት። ለምን? የከተማ ሰው አይታመንም። ይኸውልህ በማንኛውም ሰዓት ሀሳባቸውን ሊቀይሩ ይችላሉ። ለምን ሲባል እባክህ? እንዴ ምን ለምን አለው? አሁን እስቲ አስበው። ማን ነው የገጠርን ሴት ማግባት የሚፈልገው?
እና ፈልጓት መሰለኝ እኮ ሽማግሌ የሚልከው። አሁን የኛ ወንዶች ነገር ጠፍቶ ነው። ምናልባት የሚፈልጋትን ነገር እስከሚያገኝ ሸንግሏት ሊሆን ይችላል። ይኸውልህ በመጀመሪያ ደረጃ ሁሉንም ወንድ በአንተ መነጽር ውስጥ ሆና አትገምት። ጽናት የምትሆን ደግሞ ሕፃን አይደለችም ዝም ብላ የምትሸነገለው። እርሱስ ልክ ነህ። ያው ጥቅሟን ወዳጅ ነች። በዛብህ የምትናገረውን ነገር እያወክ ያኔ እንደዛ ተደግሶ ጥላ ሄደችው። ለዚህ አይደለም ጥቅመኛ እውቀትን ፍለጋ ነው አይሄደችው። እና የታለ የተማረችው? ይኸው ዞራ ዞራ ወንድ ላይ ነው የተለጠፈችው። ለጣፋ ይኸውልህ ምንም ብታደርግ የሚረዳት የሚያስብላትና ልማር ብትል እንኳን የሚያስተምራት ወንድ ነው። እንደፈለቀ ሚስት ማለት ባሪያ ናት ብሎ የሚያስብ ወንድ አይደለም። እስኪ እናያለን። በሳምንቱ ለሰርግ የተሰራው ዳስ ውስጥ ቁጭ ብላ ታለቅሳለች። ግድ የለም ማን እንደሚያለቅስ እናያለን። ይሄ ወይ ፈን ጥሩ ይኸው በዛውም የኔን መልሳቸው። ማን እንደሚያለቅስ እናያለን። ቆይ አንቺ ኮቴ የለሽም እንዴ? እንዴ ቆይ ምን እየሰራሽ ነው? እንዴት ተመሰጥሽው? ለሌላ ጊዜ ግን በሬን ጓጓል። እሺ እንዴ እዚህ በሩን ክፍት ትተሽ እዚህ ተወሽቀሽ እንዴት ትሰሚኛለሽ? ባይሆን ውሃ ይዤ ልምጣ፣ በኋላ ጦስ እንዳትሆኝብኝ። አልፈልግም። ምንድን ነው የምታመሰቃቂው? ቆይ ምን እየፈለግሽ ነው ሳጥን ውስጥ? ምንም፣ የሆነ ወረቀት ጠፍቶብኝ ነው። አንቺ ይዘሽው ነበር አይደል? እንዴ ምኑን? ካኪ እዚህ ውስጥ አግኝተሽ ይዘሽው ነበር። ታዲያ ምንድን ነው የምታፈጭብኝ? ከኔ ነጥቀሽ አስገባሽው አይደል እንዴ? ምንድን ነው የምትይኝ? በዛ ላይ ውስጡ ያለው ምን እንደሆነ ራሱ አላየው። እርግጠኛ ነሽ አልወሰድሽውም? እኔ አንቺ ወረቀት ምን ሊያደርግልኝ ነው የምሰበስበው? የሰው ዕቃ እኮ ነው፣ ጣልኩት መሰለኝ። በሰው ዕቃማ እንደዚህ አትሆኝም ነበር። የአንቺ ቢሆን ነው እንጂ እንዴት ተንገበገብሽ? እሺ ታዲያ ተቀብዬ የታረኩት? በሰዓቱ ሁኔታሽ በጣም አናዶኝ ስለነበር የት እንዳደረግሽው አላውቅም። ለምንድን ነው ያናደድኩሽ? ከእጄ ላይ እኮ እንዴት አድርገሽ እንደመነተፍሽኝ። እስኪ አሁን ነው ያፈልጊ። አንቺ በቤትሽ ያጣሽውን እኔ እንዴት አድርጌ ነው የማገኘው? ታየው እንደውም ራሴ እፈልገዋለሁ። ባይሆን ሳጥን ውስጥ ያመሰቃቀልሽው ልብስ ላስተካክልልሽ ነው።